እና አንተን የበታችነት አድርገው ለሚያዩ ሰዎች ከነሱ ከደረሱበት በላይ ከፍ ብለህ ደረጃ አሳያቸው። ምክንያቱም አንዳንድ ሰዎች ቦታ ሲሰጣቸውና ጊዜ ሲሰጣቸው እንደ ተፈላጊነት ራሳቸውን የሚያዩ፣ ነገር ግን አብዝተህ በቀረብካቸው ቁጥር አብዝተው ሊርቁ ይፈልጋሉ። እናም አንተ ካለህበት ቦታ እነሱ ካሉበት ደረጃ ከፍ ብለህ መታየትና ማሳየት አለብህ። ሰላም ጤና ይስጥልን ውድና የተከበራችሁ የልዲያ ቻናል ዩቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። ቤተሰብ የሆናችሁ ደግሞ ከልብ እናመሰግናለን ማለት ነው። ዛሬ እንግዲህ የምንወያይበት ርዕስ አንዳንድ ሰዎች አብዝተን ስንፈልጋቸው ወይም አብዝተን ስንቀርባቸው እንደ ተፈላጊነት ራሳቸውን የሚያዋሉ ማለት ነው። ነገር ግን እናንተ እነዛን ሰዎች ምንም ፈልጋችሁ አይደለም የምትቀርቧቸው ይሆናል። ወይም ምናልባት እናንተ ተነሱ የምትፈልጉን ነገርም ሊኖር ይችላል። ግን እነሱ ራሳቸውን እንደ ተፈላጊነት አድርገው እናንተን ለማግለልና ማለት የሆነ ብቸኝነት እንዲሰማችሁና ታናሽነት እንዲሰማችሁ ምንም ማድረግ እንደማትችሉ አድርገው የሚያዋሏል። ነገር ግን እነሱ ካሉበት ደረጃ እነሱ ካሉበት ቦታ እናንተ ከፍ ብላችሁ መታየት አለባችሁ እንጂ በእነሱ ጋር እናንተ ድክመታችሁንና ውድቀታችሁን ለማሳየት እንትን አትበሉ ማለት ነው። ምክንያቱም ሰው አብዝታችሁ በቀረባችሁ ቁጥር አብዝቶ ሊርቃችሁ ይፈልጋል። አብዝቶ የእናንተን ደካማ ጎን ያጠናና እናንተን ለመጣል ነው የሚሞክረው ማለት ነው። ነገር ግን እናንተ ደግሞ ያንን ሰው የተሻለ ደረጃና የተሻለ ነገር ሰርታችሁ መታየት አለባችሁ ማለት ነው። ያ ካልሆነ ግን ሁልጊዜም እናንተ ትንሽ እንደሆናችሁና ምንም እንደማትችሉ ምንም ማድረግ እንደማትችሉ አድርገው ነው እነዛ ሰዎች እናንተን የሚስሏችሁ የሚገምቷችሁ ማለት ነው። ከሰው ምንም አይጠበቅም። ከሰው ምንም አይጠበቅም። ሰው ለሰው መልካም ነው፣ ጥሩ ነው። ነገር ግን ከሰው ምንም አትጠብቁ። መጠበቅ ካለባችሁም መጠየቅም ካለባችሁ ከአንድ ከፈጠራችሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ብቻ ነው መጠየቅ ያለባችሁ። ከምታምኑት አምላክ ብቻ ነው መጠየቅ ያለባችሁ፣ መፈለግም ያለባችሁ ማለት ነው። ከሰው አትፈልጉ፣ ከሰው አትጠይቁ። ሰው ከጠየቃችሁት እናንተን በዛ በደካማ ጎናችሁ ገብቶ እናንተን የበለጠ እንድትደክሙና የበለጠ ተስፋ እንድትቆርጡ ነው የሚያደርጋችሁ ማለት ነው። ያ እስከሆነ ድረስ እናንተ ደግሞ ከሰው ምንም አይነት እርዳታ አትጠይቁ። ከሱ ከሚያደርገው ነገር እናንተ አይታችሁ የሆነ በቃ ከሚሆነው ነገር ተገንዝባችሁ እናንተም የተሻለ ደረጃ እንደምትደርሱ ተስፋ ማድረግ አለባችሁ። እግዚአብሔርን ጠይቁ። እግዚአብሔርን ጠይቆ ያፈረ ማንም የለም። ይዘገያል እንጂ ሁሉም ያሰበውን ያሳካል። ሁሉም ያሰበበት ደረጃ ይደርሳል። የጊዜ ጉዳይ ብቻ ነው። እናም ይህንን በተስፋ ሰንቃችሁ መራመር ነው ያለባችሁ እንጂ ከሰው ጠይቃችሁ ሰው እናንተን እንዳገላችሁና ምንም ነገር እንደማትችሉ አድርጎ እናንተን እንድገምታችሁና ራሳችሁን እንድጠሉ እንዳያረጋችሁ ድክመታችሁና ቀዳዳችሁን ለሰው አትናገሩ። ድክመታችሁና እንደው ቀዳዳችሁን በፍጹም በምንም ነገር እናንተ ገበናችሁን አውጥታችሁ አትናገሩ። በፍጹም ማለት ነው። ዋናው የሰው ልጅ ውርቀቱ ድክመቱን ሲናገር ብቻ ነው። ድክመቱን ካልተናገረ በፍጹም ያንን ድክመቱን ለራሱ ይዞ ከእግዚአብሔር ጋር እየተነጋገረ ላረገ ሰው ያንን ያገለለውንና የእሱን ድክመት አይቶ ሊጥለው ያሰበውን ሰው በልጣችሁት እንደምትገኙ 100% ነው የምነግራችሁ። የእውነቴን ነው እምላችሁ ማለት ነው። እና ሁልጊዜም ቢሆን እናንተ ብርቱ እንደሆናችሁ ለራሳችሁ ንገሩት። እኔ እችላለሁ የሚለውን በውስጣችሁ አሳድሩበት ማለት ነው። ምንም አይነት ፈተና ምንም አይነት እንቅፋት ቢገጥማችሁ ሁልጊዜም እንደምታልፉት ለራሳችሁ ንገሩት ማለት ነው። ያንን ካረጋችሁ ግን ምንም የሚያቀታችሁና ምንም ወደኋላ የምትመለሱበት ነገር የለም። ያ ሰው የደረሰበት ደረጃ የማትደርሱበት ምንም አይነት ምክንያት አይገጥማችሁም ማለት ነው። የጊዜ ጉዳይ ብቻ ነው። ይዘገያል እንጂ ሁሉም እውን ይሆናል ማለት ነው። እና ቤተሰቦቼ አንድ ሰው እናንተን ሊያሸማቀቃችሁ በድክመታችሁ ወይም ባጣችሁት ነገር ወይም በማትችሉን ነገር ሊያሸማቀቃችሁና እንትን ሊላችሁ ሲፈልግ ምንም አይነት ቦታ አትስጡት ማለት ነው። ለዛ ሰው ምላሽ አትስጡት። ሰምታችሁ እናንተ ማድረግ ያለባችሁን ነገር ማድረግ ብቻ ነው ያለባችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ማለት ነው።
ሁልጊዜም እንደዚህ ጠንከር ጠንከር የሚያደርጉን ነገሮችን አብረን እየተወያየን እየተማማር እንቆያለን። መልካም ጊዜ